ዛሬ ከኔ ያኮናችሁ ልጆች ተሻምተው የሚበሉት ቆንጆ መኮረኒ አለ። እንዳመጣችሁ እንደናችሁ እንደምሰነበታችሁ ሼፌን አስተፈራ ነኝ። ዛሬም እንደተለመደው አንድ ምግብ የሰራን ቆይታ እናደርጋለን። የዛማባችሁም ለየት ያለ መኮረኒ አዘጋጅላችኋለሁ። ለምሳቃ የሚሆናችሁ ለልጆቻችሁ የሚሆን ለቤተሰብ የሚሆን ቆንጆ ምግብ አሰራር ነው። ከጥራጥሬና ከስጋ ከፓስታ ተዋጽኦ የተጣጣ ቆንጆ ምግብ አሰራር ነው። እሱን ተመለከታላችሁ። እንደተለመደው ግብአቶችን ካስተዋወቅኳችሁ በኋላ ወደ አሰራሩ እንገባለን። እዚህ ጋር በጣም ብዙ ግብአት ይዤ የመጣሁት ግብአቱን ላስተዋወቃችሁና ወደ አሰራሩ እንሄዳለን ማለት ነው። በቅድሚያ እንግዲህ ከስጋው እንጀምራለን። እንደምትመለከቱት የተፈጨ የበሬ ስጋ አለኝ። እሱም ያስፈልገኛል 250 ግራም አካባቢ ይሆናል። እዚህ ጋር ደግሞ ደቃቁ መኮረኒ ያለኝ ጂኤል በምትባል ንጧነች። እሷን ተጠቀማላችሁ። እናንተ እንደፈለጋችሁ ከፍ አለም ቻርጅ ግን በጣም ከጥራጥሬው ጋር ቅርጹ ስለሚቀራረብ የምግቡን ጣዕም ቆንጆ ያገላቸዋል ማለት ነው። ያ ደግሞ የተከተፈ ቀይ ሽንኩርትና ካሮት አንድ ላይ አዘጋጅቻለሁ። ይሄም ለዚህ ስራ ያስፈልገናል። እዚህ ጋር የአተር አለን፣ የበሰለ አተር አለን። እኔ ቆቆሮ ጠቅሜ እናንተ ጋር ቀቅላችሁም አሳድራችሁ ቀቅሎ መጠቀም ይቻላል። ይሄ ደግሞ እንደዚሁ ስዊት ኮርን አለ። ይሄም ስዊት ኮርን ለዚህ ምግብ ስራ ያስፈልጋቸዋል። ያ ግብአታችን ደግሞ የተፈጨ ነጭ ሽንኩርት ነው። በጣም ሳይፈጭ በመክተፊያ የተከተፈ መልኩ ያስፈልገናል። መጨረሻ ምግብ በምንመገብበት ሰዓት ደግሞ የምንጠቀመው እንደ ማባያ የምንወስደው እርጎ አለ። እርጎም ለዚህ ስራ ያስፈልጋቸዋል ማለት ነው። እሺ እንግዲህ አሁን በእነዚህ ግብአት ማዘጋጅላችሁ ምግብ ትመለከታላችሁ። የትማትሩ እሺ ተመልሻለሁ። የማብሰያ ቁጥራችን አዘጋጅተናል። እሱ እንደዚህ ካዘጋጀን በኋላ የገበታ ቅቤ 50 ግራም አካባቢ የሚሆን የገበታ ቅቤ እንጨምራለን። ይሄን ከጨመራችሁ በኋላ እንዳይቃጠልባችሁ ቅቤው ትንሽ ዘይት እናደርግበታለን። እንደዚህ አነስ ያለ ዘይት እናደርግበታለን። በማሲያ ነካነካ ያደርጋችሁ እንደዚህ ቅቤው እንዲቀልጥ እናደርገዋለን። እንደዚህ ቅቤው መቅለጥ ጀምር። እንዲህ ከሆነ በኋላ እንግዲህ በቅድሚያ ካሮቱን ጨምራ ትንሽ ጠንከር ስለሚል ካሮቱን እንዲበስልን ቅድሚያ ካሮቱን ጨምሯል። እንደዚህ እንጠበስ ካደረግነው በኋላ ደግሞ ሽንኩርት ጨምረን እናበስለዋለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይዘነጋ፣ ሄዳችሁ ነካ አድርጓት። የደወል ምልክቱን ተጫኗት። ሁሌ አዲስ ምግብ በምሰራበት ሰዓት እናንተ ጋር ቅድሚያ የማስታወቂያ መልእክት ይደርሳችኋል ማለት ነው። እንዲሁ ደግሞ ላይክ በማድረግ ሼር በማድረግ ሰው ሁሉ ባለሙያ እንዲሆን ይህ ምግብ አዳርሱልን። እንግዲህ የእኛ ቤተሰብ ከሆናችሁ ሁሌም እንደምትነግሩን ባለሙያ ትሆናላችሁ። ለምትሰጡን አስተያየት በሙሉ በጣም እናመሰግናለን። እንደዚህ ካበሰላችሁ በኋላ ሽንኩርት ደግሞ ይገባል። ሽንኩርቱ እንደዚህ ገባና ሽንኩርቱ እንደዚህ እናበስላለን ማለት ነው። ሽንኩርቱና ካሮቱ እንደዚህ እሺ። እንግዲህ ትንሽ 1-2 ደቂቃ በጃለ መብሰል ከ2 ደቂቃ መልሳለሁ። ጠብቁ። እሺ ተመልሰናል። አሁን እንደዚህ ቆንጆ ነው። እንደዚህ ሲበስላችሁ እንደዚህ ሲበስል ስጋውን እንጨምራለን። ስጋ እንደዚህ ይገባል። ስጋውን ከሽንኩርቱ ጋር እንደዚህ ከካሮቱ ጋር እናበስለዋለን። ካበሰላችኋል ነጭ ሽንኩርት እንጨምራለን። እንደዚህ እናደርግና ስጋው መብሰል ይጀምራል። ከዛ ላይ እንቀመዋለን። ሮዝመሪ ፈጨ ፓውደሩን 1 ማንኪያ እናደርግበታለን። ግማሽ ማንኪያ ቀረፋ እናደርግበታለን። ግማሽ ማንኪያ ገውዝ እናደርግበታለን።
ግማሽ ማንኪያ ቁንዶ በርበሬ እናደርጋለን። 1 ማንኪያ ተኩል ጨው እናደርጋለን። 2 ማንኪያ ጨው እናደርጋለን። ይሄ እንደዚህ ይበስላል። በጣም ደስ ይላል ሽታው። የነጭ ሽንኩርቱ የቅመማ ቅመሞቹ ሲገናኙ በጣም ደስ የሚል ቃና እያመጣልኝ ነው። አሁን ስጋው ኦልሬዲ በስሏል። ፍጭ ስለሆነ ጊዜ አልወሰድብኝም። እንዲህ ካደረጋችሁ በኋላ መኮረኒውን እዚህ ላይ እንጨምረዋለን። ከጨመርን በኋላ እንደዚህ እናስተካክለዋለን። ከዛ በኋላ ውሃ በዚህ ውሃ ከነስልበታለን። በዚህ ውሃ ከልሳችሁ እንዲበስል አንድ 10 ደቂቃ አካባቢ ሊፈጅ ይችላል ማለት ነው። መኮረኒው እንደበሰለ መለሳሊት ማትሄዱ። እሺ ተመልሰናል። እንደምትመከው እንደዚህ በጥጥ ሲላችሁ እንደዚህ ሲያደርገው ይሄንን አተር እንጨምራለን። እዚህ ላይ አተር ይገባል። ለስዊት ኮርን ይገባበታል። እንደታውቁታላችሁ እኛውን ከደኛ እንደዚህ አጋችሁ ገለገል ታውቁታላችሁ። እንደዚህ በጣም ልጆች ደስተኛ ሆነው የሚበሉት ምግብ አሰራር ነው። አሁን ጣዕሙ እንዳያገናክል ነው እንጂ ምንም የመብሰል ነገር እዚህ ጋር አናካሄድም። ለምን እንዲህ ካደረግን በኋላ መብሰሉን ቼክ እናደርጋለን። መኮረኒውን ጨርሰናል። ስመለስ እንግዲህ ገበታችን ላቀርብና አብረን ቀምሳለን። የትማትሄዱ ጠብቁኝ። እሺ ተመልሻለሁ። አሁን ማቅረቢያችን ተዘጋጅተዋል። እዚህ ላይ እንደዚህ አድርጋችሁ ያዘጋጀነው መኮረኒ እንደዚህ እናወጣዋለን። የጥራጥሬዎቹ ውህደት አለ፣ የአትክልቶቹ ቅንብር አለ፣ ስጋው አለ። በጣም ቆንጆ የሆነ እንዲህ አድርገን ካወጣን በኋላ ትንሽ ቺዝ ላይ እነሰነስበታለን። እንደዚህ አድርጋችሁ ቺዝ ታደርጉበታላችሁ። ካረጋችኋል ትንሽ ደግሞ ቀረፋ እነሰነስበታለን። እንደዚህ ቀረፋ ታደርጉበታላችሁ። ቀረፋ በጣም ቆንጆ ያግላችኋል። አድርገን ከእርጎ ጋር ይቀርባል። አብረን መቀበል ማለት ነው። እሺ እንግዲህ አሁን ደግሞ አሁን እንገራቸው ማንኪያ እናዘጋጃለን። ከዚህ ከእርጎ እንደዚህ ታረጉበታላችሁ። እንዴት ነው የሚጣፍጥ ከእርጎ ታስሉ በጣም ቆንጆ የሚሆነው ታረጉና ልዩ በጣም ልዩ በጣም ቆንጆ ልጆች ደስ ያላችሁ የሚመገቡት ምግብ ነው። ትወዱታላችሁ። ጉርሻ ከሼፍ ዮናስ ጋር ለዛሬ የምስን በሌላ ፕሮግራም በሌላ ምግብ አገኛችኋለሁ። በጣም ወዳችኋለሁ። ቻው